ደጋግመን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ምሳሌ ክፍል 76 ይዤላችሁ ቀርቤያለሁ። እንግዲህ ሉላና ሞገሴ ምግብ ቤት ገብተው የተገባበዙ ግን ሰዎቹ ግን ደስ አይሉም እንዴ እያለች ስትለው ሞገሴ እየበሉ ነበር ምግብ በስጋ ቆረጥ አድርጎ ቃሪያ ማሻአላህ። እዛም እንግዲህ ናፈቅሽ አይደለ እያለ ሞገሴ እንግዲህ በጣፋጭ አንድ እህቱ ሲል ፈገግ ላይ እየሳቀች ነበር። ምን አድርጎ ነው? በነገራችን ላይ መድረግ በጣም ቀላል ሰው አይደለም፣ ከባድ ሰው ነው። እድሜ ልኩን ምንም ማለት ይቻላል በእስር ቤት ነው ያሳለፈው እያለ ሲላተኝ የብሩኬ ወንድም በብሩኬ ወንድም ሆኖ በእስር ቤት ሲሆን አይከብድም። የእናት ወድ እኮ ዝንጉርጉር ነው። ግን በእርግጥ የሚታሰርበት ነገር የተከሰከሰ አይደለም። ግን መድን ምንድን ሆኖ ነው ዛሬ ዝና በምን እንደሚከታተለን ነገረኝ ዛሬ። እውነት ከመረህና እሙች ይኸውልሽ ገንዘብ ስናወጣ ነው የሚከታተለን። የራስ ሰዎች አካውንቶችን ሰጥቶ የት አካባቢ ገንዘብ እንደዋጣው ይልኩለታል። ወዲያውኑ እንደ ፈረስ እየጋለበ ይመጣል። በዛ ነበር ሊያገኘኝ ያሰበ። በዚህ አይነት ስልካችንን ቢያስጠልፍስ ይገርማል። እስካሁንማ ስልካችንን ቢያስጠልፈው እስካሁን አንቆይም ነበር። ነገረኝ እኮ አሁን በከፊል ነፃ ነሽ እያልከኝ ነውና ብላ ስትለው አዎ የተጠነቀቅን መንቀሳቀስ ነው የምንችለው ደስ ይላተኝ የብሩኬ ነገር ግን ብላ ስትለው እስቲ ተይው እባክሽ በራሱ ነው ልጅቷን ይወዳታል ደግሞ ወልህ ይዞታል። የኔ ውበት እኮ እየታየው አይደለም እያለ ለኤፍራታ ስትላት መረጃውን ግን ዘርፈሽዋል። ሰውየው የቁራ መላክተኛ ነው። ምንም አላሳካሽምና ምንም የለም ወደም ብቻ ሞልቼ ነው የመጣሁት ብላ ስትላት ለኤፍራታ ግርም አላት። ኤፍራታ ደግሞ የምታወራሽን ኢንፎርሜሽን ለኛ ንገሪ ብሎ መድን ነግሯታል። መድን ቁጭ ብሎ እያሰበ ነበረ ስለ ወንድሙ ራሱን ያዝ አድርጎ አለ። ቅድስት መታ ዳጣ መታ ሰላም ነው እንዴት ነሽ? ደህና ነኝ። ምንድነው ነው ግን መድን ግን ፍንጨለ የመጣ መልእክት ነገር የለም እኔ ወንድሜን አውቀዋለሁ ብሎ ሲላተኝ በእርግጥ ታናሽ ነው እሱ ግን ወንድሜን በእርግጠኝነት የሆነ ነገር ካልሆነ በቀር እንደዚህ አይጠፋም፣ እንደዚህ ድምፁን አያጠፋም እንዴ ቴዲዬን የቤተሰቦቹን አግኝቻለሁ እኔ ይሄን ደስታማ ሳልነግረው አይጠፋም አይዞሽ እያለ መድን ደግሞ ለዳጣ ሲላት ግን ፈጣሪ ሆነ ወንድሜ ምንም ሳይሆን ላገኘው ብቻ አንተ ግን ታስፈራለህ። እንዴት ማለት? ዝም ብለህ ታስፈራለህ። ኃይለኛ ነህ እንዴ? ለነካይ ሰው አይለቀም። ልክ እንዳንበሳ ኃይለኛ ነኝ እኔ ከነካስኩኝ እቆርጣለሁ ይገባሻል ብሎ ሲጮህባት እኮ ለዛ ነው እኮ ታስፈራለህ። ቆይሽ ልጅ አለህ አንተ ብላ ስትለው እሱ ስሜት ውስጥ ነበር ያለ እና የለኝም ሚስትም የለኝ ልጅም የለኝ ብሎ በቁጣ ሲላት ለካ እስር ቤት እኮ ሚስት የለም እና እነሱን እናስወልዳቸው ፖሊሶች አይፈልጉም። ተፈለጉስ መድን የተባልከው ግን ምንድነው? እስቲ አሁን ተነሽና መሳሰሪ ሽንኩርት ተከታተልኝ ይሰራል ብላ ስትለው ዳጣ ከተከተለው ሳጣ የለበሰችው የሴለስ ስለሆነ ምን ሰራ መስሎታል። ምክንያቱም ያለችው ነገር አሳቀው። ረጋ ማለትና አባሽን የሚልሽን ማድረግ አለብሽ። ኧረ ባለፈው ጉድፉኛ ያለሁኝ ሙጌ ብቻ ተው አንድ ቀን ሰፈር ወስደሃለሁ። ደግሞ ስማ እንዴት ወጣ ዝና አያገኘኝም። በምን ሲፈልገኝ በምን እንደሚከታተለኝ ደርሼበታለሁ። አሪፍ ነው ታዲያ። እነሳ ሉላ አብራት ነበር ያልኩኝ የቤቷ አድርሻት ነው የመጣው። ጥሩ ነው ያደረከው። እኔ ያውሬን በጣም አላምነውም። ብሩክ እኮ ድምፁ ጠፍቶ ቀረ። ኧረ በእናትህ ግራ ነው የገባኝ። መድን ግን የሌለ ነግሷል። ምን ማለት ነው እሱ? ጉራ በቃ አንድ ነገር ሆኖ እያለ ነው። ግን ይሄ ሰውዬ ዝም ቢል ምን አለ? ምን እንደዚህ የሚጨናነቅ ቤቷ ተሸጠ መባል ራሱ ለኛ ቆቆልሽ ነው። ምሳሌን እህቴን ቁርስ እንስራላት ስላቴ ሳቀችብኝ። ምሳሌ ለመድን እየነገረች ነበር።
የኔ ቆንጆ በመጀመሪያ ንፍሮ ይቀቀላል እንደ ይሰራል። እሺ እሺ አጎቴ አሁን ወክ ይዘህ ትወጣለህ? ብሩኬ ይዞሽ ይወጣ ነበር እንዴ? አዎ ይዞ ይወጣ ነበር እና እኔም ይዤሽ እወጣለሁ። እንደውም አጎት ለዚህ ያልሆነ ለመቼ ነው? እሺ አጎቴ ልብሴን ቀይሬ ልውጣ? የኔ ቆንጆ አሁን በመጀመሪያ ልብስሽን ቀይሪ፣ የቤት ስራሽን ካለሽ ስሪ፣ ገብተሽ አረፍ በይና እወስድሻለሁ ወደ ማታ እሺ ብሎ ምስተሌት ነው። እሺ አጎቴ የቤት ስራ አለኝ ትሰራልኛለህ? እና ብሩኬ የቤት ስራ ይሰራልሽ ነበር? አይ አይሰራልኝም። እና አንተ እሱ ያደረገውን ብቻ ነው እንደምታደርግልኝ? ኧረ በእናትህ ትሰራልኛለህ። እኔ አልሰራም እያለ እየተሰቃን ነበር። ኤፍራታ ደውላ ሄሎ መድን ምን አዲስ ነገር አለ? ኤፍራታ አብራን ያደረችው ስለ ብሩክ ደግሞ ምንም የነገራን ነገር የለም። ባህሪ ስለ ብሩክ መጥፋት ምንም የምታውቀው ነገር የላትም። መጥፋቱን ታውቃለች። መጥፋቱን ብታውቅም የጠፋ ሰውም ብሩክ ታናሽ ወንድሜ ነው የሆነ ጉድ እኮ አለ ብላኛለች፣ ግን እስካሁን አልነገረችኝም። አናግሪያት፣ አውጣጫት፣ አናዣት። ትንሽ ፍንጭ ከየት እንደመጣች ልጁን እንዴት እንዳሰከማት በደንብ አድርገሽ ታወቀሽ መርመሪያት። እሺ ችግር የለውም ኤፍራታ። እንዴት ነው የምታደርግልኝ? ማታ ወሬ ስትጀምሩ ቴክስት አድርግልኝ፣ ከዛ ደውልልሻለሁ። ያኔ ስልኩን አንስተሽ ወሬያቸውን እኔ በቀጥታ እንድሰማ ታደርጊያለሽ። እሺ በቃ መድ ቴክስት አደርግልሃለሁ። እንግዲህ ኤፍራታም እየተመሳጠረኝ ማህሌት ልትጥላት እያለች ነው ማለት ነው። ምክንያቱም ብር ስለተቀበለች ግዴታ የማህሌትን ጉድ ማውጣት አለባት። አሉ በጣም እንዴት ነህ እያለ መድን እየደወለ ሲያናገር ሉላና ሞገሴ ካርታቸውን እየተጫወቱ በፈገግታ የዝናን ብቻ ትንሽ እያስታወሱ ነው። በድሮ ጊዜ ግን ምንድን ነው የሚባል ይሄ አንድ ወንድ አንድ ሴት ያለ ፈቃዷ ተነካት አስነወራት አነወራት ይባላል። ግን ደግሞ በፍቅር አልባ በትዳር ተሆነ የነካት ያ ደግሞ አከበራት ይባላል። እና እኔ ማነወር ነው የፈለኩ፣ እኔ ማክበር ነው የፈለኩኝ። የኔ ቆንጆ ግንስ ልጅ ብንወልድስ ይወለዳ ከአንቺ ዘር መተካት እኮ መባረክ ነው እያለ እየለበለበን ከዚሽ ምድር እንዳንቺ ያለ ቆንጆ ልጅ ትወለዳለች ማለት ነው። ሲላ ፈገግታ እያለ ነበር ሉላ ካርታቸውን እየተጫወቱ። ቅድስት እንግዲህ ኩሽና ውስጥ ገብታ እየከተፈ እያለ በርበሬ ዘይት ምናምን የት እንደተቀመጠ ማግኘት ነው። ለምሳሌ ገንዘብ ካለሽ የጣፈጠ ነገር በጣም ቀላል ነው። ዘይት ካለሽ፣ ቅቤ ካለ፣ ሽንኩርት ካለሽ፣ ቅመማ ቅመም ካለ ምንም ነገር ይጣፍጥልሻል። እና እኛ ቤት እኮ አለ፣ እሱማ አለ። አባዬ ግን የሚመጣ ቀን ግን እኔ ነኝ የምሰራለት። እሺ ብላ ስትላት ክዝ ብላለች ቅድስትዬ። ወይዬ ምሳሌ አባዬ ግን ምን ይዞ ይመጣልሻል እያለ ስትጠይቃት አይ እንግዲህ ምሳሌ የጅና አጎሽና ጮች ግን ስትቆጭ በጣም ነው የምታስቂ። እጄን ስላልቀመሽ ነው እያለ የወጥ እንጨቷን ብድግ አድርጋ ቂጧን ስትላት አስገብታ ዝግ ታደርገው ይባላል። አስኮናኝ ነሽ ብላ ወደ ሽንኩርት መላጧን ገባች። ካሮት ቅድስትም እንግዲህ ወደ ኩሽናዋ ምግብ ለመስራት ጀምራለች። ይሆናል አንድ ቀን ያለ ሉላ ጋራ እየተነጋገሩ ነበረ። ኤፍራታ ደግሞ ይጽፈኝ ነበር፣ ቴክስት እያደረገኝ ነበር ማህሌትን በጎን ሆነ። እሱ ግን መድንግን ቁጭ ብሎ እያነበበ ነበር። ስልኩን ቁጭ አድርጎ የሆነ የሚያነበው ነገር አለ። ኤፍራታ መጀመሪያውኑ ከተከታተለቻት ሁለመናው እንደምታወጣው ሁሉ የታወቀ ነው። መጀመሪያ ላይ ስልኩ ሲያገኝ የተጻፈውን አለሁኝ ብላ ስትጽፍለት ማህሌትን በጎን እንትን እያለች ነበር። እኔ የምልሽ ማህሌት ከዛ በኋላ ዝና አልደወለልሽም እንዴ? ደውሎኝ ነበረ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በጣም አስተማሪ እና አዝናኝ ድራማ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ አድርጉ ማለት ነው።